ማለት ነው። እግዚአብሔርን አሁን አብረን እንኖራለን ወደፊት ምናምን እያልኩሽ አይደል? ግን ሴቶች እንደሷ ቢሆኑ አሁን ዝም ብሎ በቃ ንጹህ ሁሉ ነገር ሆነ እንኳን ለአንተ ለእኛም እየነጻች አስቸግረናለች። ከዚህ እኮ ለመሰለ ግሞቹን ስለምታያቸው ግሙንም ታየዋለህ፣ ቆሻሻውንም ታየዋለህ። የሆነ ነገር ተዝረክርኮ አንድ ነገር ንገርሽ፣ ስሚ፣ የምሬን የምነግርሽ ባህል ሲመጣ ብቻዋን ሌላ ሰው አታስናፍቅሽም። እዚህ ጋር በጉን፣ እዚህ ጋር የሆነ ነገር ዶሮውን፣ እዚህ ጋር ቄጤማ በቃ የሆነ እኔ ኢትዮጵያ ከእናቴ ጋር ያለው ነው የሚመስልኝ። ብቻዋን በቃ እዚህ ጋር በቃ የሆነ እንዲህ ፈንዲሻው ዳቦ ኧረ በኢየሱስ ኧረ ትችላለች። እግዚአብሔር ያገባት የታደለ ነው። በቃ ብቻዋን ብዙ ነች። ዝም ብላ እኮ በቃ ከእንቅልፏ ተነስታ አይደለም ተይው በዓሉን ወደ ቲክታክ ለመግባት ራሱ በቃ እንትን ልብስ ስትቀይር ራሱ ብዙ ነገር እንትን አለና ደምቅ ታደርገዋለች። በቃ እንትን ብዙ ነች። እኔ እግዚአብሔር ሴቶች ራሱ እንደሷ ቢሆኑ ደስ ይለኛል። በቃ ምን ይሆናሉ እዚህ እስከነ ምናምናቸው እንጡ እንጂ አንተ እሷን ያገባ የታደልክ ነህ። ሜካፕ እኮ ሳትቀባ እንዲሁ ሰጣት። ሜካፕ ሳትቀባ ንጹህ ሆና ማለት ነው። እኔ ምን እንደምላት ታውቂያለሽ? ለምንድን ነው እንደዚህ በቃ እንትን ውስጥ በቃ ፊልተር የምትጠቀሚው ነው የምላት። ቆንጆዬ ናት። በደንብ ጎበዝ ነሽ። አሁን እንዲህ ነሽ ምናምን ሳይሆን በቃ አንድ ቀን የተሰራች ሰው ነው። የልጆቿን ድምፅ ሰምቼ አላውቅም። አንድ ቀን የልጆቿን ድምፅ ሰምቼ አላውቅም። አንድ ቀን እኔ ራሴ አሉ ልጆቿ። አሁን እኔ ስንት የተነሳው እዚህ ጋር ስሚ፣ ባርኮንና አማንዬን ብታያቸው ማለት ነው እንዴት እንደሚያከብሯት። እኔ ስሄድ አሁን እንደዚህ ተሳስቼ ስሄድ በቃ ማለት ሄጄ እንደዚህ ስል አተ ምናምን ስትላቸው እንዴት እንደሚያከብሯት በቃ ምክንያቱም የሰጠቻቸው ፍቅር ማለት ነው። በደንብ አድርጋ ገርታቸዋለች። እና እኔ አሁን አንዳንዴ ስደውልላቸው ምን እንደሆነ ታውቂያለሽ? ዳዲ ምናምን ሲሉኝ በቃ እግዚአብሔር ይስጥሽ ነው የምለው። ምንም አላት ጎበዝ እና ትችላለች። በቃ ጎበዝ ምንም አላት። በቃ ልጆቼ ስለያዝሽል እድሜን እንዴ አረብ ኢየሱስ በቃ እድሜና ጤና ይስጣት። እኔ አሁን ትምለው እንደተቀያለሽ በቃ እሷም ደግሞ ዘና ፈታ እንድትል እኔ ደግሞ ልጆቹ የሚይዝበትን ጎበዝ የምር የምታርፍበት በደንብ አድርጋ ይዛችኋለች። አሁን ባለፈው አብራችሁ ስትሄዱ እንዴት ታምራላችሁ። በቃ ምንም አትሆኑ፣ አብራችሁ እንኳን አትኑሩ፣ ምን አትበሉ። ገባችሁ እናንተ በቃ አንደኛ ቆንጆ ለቆንጆ አንዳንድ ጊዜ አይን ይበዛበታል። አንድ አይነት መልክ ነው ያላችሁ፣ ቆንጆች ናችሁ፣ ወጣቶች ናችሁ፣ ጥሩ ህይወት ላይ ያላችሁ ናችሁ እና ግን አይዶ ነው ብቻ እግዚአብሔር በቃ ይበላችሁ እንጂ አይ እኔ ለእሷም እንደምመኝላት ታውቂያለሽ፣ ምርጥ ሰው፣ የሚረዳት ሰው። አንተ የት ሄደህ ነው? እስኪ ቆይ እስኪ አንተማ ጸበል መሄድ አለብህ። ኖ አይ ትወዳለህ። እኔ አልመጠናትም። አንተም ፍቅር አለ በመሀላችሁ። በስመ አብ አይደኛ ኖ አይ እኔ ለእሷ አልገባት። አንተ አታስነካህም እኮ የፈለገ ነገር እሷ አንድ ቀን መጥፎ ቃል ተናግራ እንደማታውቃለህ። አንድ ቀን እንዲያውም ባለፈው ሲበዛባት ጀመረች ተው ምናምን አለችና አንተን እንዲያውም ያችን የተናገርከው እንጂ አይ ለእሷ የሚገባት ሌላ ሰው። አንተ ዝም በልና ጸባይና ሳምረህ
ቄስ ያዝና በቃ ተጠመቅና ሄድና እንትን በል የሆነ ነገርማ ይኖርብሃል አንተ። በቃ አሁን ምን መሰለሽ አንድ ነገር የሆነ ዝም ብሎ እንትን መሀልሽ ላይ የሆነ ነገር ከገባ ምንም እንትን አይስተካከል። አሁን እሺ አንድ ጥያቄ ልጠይቅሽ። የልጅሽ እናትና ለምን አይመለሱም? ባሏ የኔ ልጅና ባሏ ልጆቹ አባት እንደኛ አልተመላለሱማ። እኔ እንጃ። ታዲያ እኔ እኮ አይደለሁም ጆንዬ የሚመልሰው ባለቤቱ። አንቺ ግን አሁን እነሱ በመጣላታቸው ደስ ብሎሻል? በጣም። ለምን ተይ እንደሱ አትበይ በማርያም። እውነታውን ነው። እኔ በጣም ደስ ብሎኛል። ለምን አይ ተይ እንዴት ያራዳ ጃርድሽ እንዴ አንቺ? ኧረ እኔ በጣም ደስ ብሎኛል። አይ ተይ ለምን የፈለገ ነገር ቢሆን ምን ነው ታውቂያለሽ? አያችሁ እሱ ራሱ እንዴት እንደሚጠላት ይችል መለያየትን። እኔ እግዚአብሔር እንትን እኮ ፈልጌ እኮ ምናምን አይደለም፣ ግን እግዚአብሔር እኔ በህይወቴ ምን እንደምጠላ ታውቂያለሽ? የተዋለደ ሰው እንዲለያይ አልፈልግም። ምክንያቱም የሆነ ነገር አለው። በቃ አሁን የልጆችሽን አንቺ አያት ነሽ አይደል? በምንም አትቀይሪው። እኔ አሁን አንድ ስልክ ስደውል ሮጬ መኪና ውስጥ ነው የምገባው። ምክንያቱም የት ነህ ነው የሚሉኝ። እና አንቺም ደግሞ ምን መሰልሽ አሁን አንቺም ልምከርሽ እንደ እንትን ማለት ሶሻል ሚዲያ አያታለሽ ገብቶሻል አይደል? አንዳንዱ ሰው ዝም ብለው የማይረባ ነገር ያወራሻል እና ይመክሩሻል ምናምን። ግን በቃ ልጅሽንም ገራ አርገሽ በውስጥ ጨርሰሽ ወደሚመለከተው ነገር አርጊ። የምሬን ነው ማለት ኪዳነ ምሕረት እኔ አልወደውማ ልጁ ታዩ ምን አረገሽ? እኔ ለልጄም አልመኝላት። ታይ ወለዱ እኮ ልጆች ያኔ እኮ ጭንቅላቷ አበጠ እንትን ኩላሊቱ ምናምን ስትይ እኮ እሷ ፈልጋ ወለደች። ባላልኩም ውሸት ነው። ኖ አንቺ ኩላሊት አናቱ እንትኑ አበጠ ምናምን ውሸት ነው እንዴ? ኧረ ሌላ ቆራርጠሩ ጆን እግዚአብሔር ውሸት ነው አላልኩም። ዝም በላቸው ዝም በላቸው አላልሽም። ተይው እሱ አይደለ የሚቆራርጡት አገጣጥመት ነው። እኔ ግን ይኸውልህ ጆን አሁን ለምሳሌ እኔ አልወደውም እንኳን ቤተሰብ ውስጥ አይደለም ግቢ ውስጥ እኔ ብዙንም ነገር ግቢ ውስጥ እንዲገባ አልፈልግም። አንድ ሁለተኛ ነገር ወለዱ እኮ ቆይ መጀመሪያ ነው እሷን ሳባር ጆኒ ቃል ነገር ነገር ሁለተኛ ነገር ያንተና የማሜ ጸብ እኮ እንኳን ቤተሰብ ጋር ሊደርስ አይደለም። አንተ እንኳን አንድ ቀን ቀና ብላት አታውቅም። እኔን እኮ ልክ እንዳንቺ አይወዱኝም እኮ ትግራይ ተጋዳ ላይ ዝም በል በውስጥ እንደዚህ አዳምጥ። ቆይ ልንገርህ እኛ አሁን እኔ የእኛ ቤቱን ጉድ ጭዌ ነው። ቆይ የእኛ ቤቱ አይሆንም፣ በቃ አይሆንም። የአንተም ይሆናል አይሆንም እያልኩኝ አይደለም፣ ግን አንተ አትሊስት ፍቅር ትገልጽላታለህ። 10 ዓመት አብራችሁ ኖራችኋል፣ ተከባብራችሁ ብትጣሉ ምናምን ነገር የሆነ ኤክስትሪም የሄዳችሁት ነገር የለም። እስቲል ናው ድረስ መጥፎ ነገር የኛው ተቀረጽ የኛው እኮ ሌላ እኮ የኛ ጉድ እኮ ለምንም አይስጥ ነው። የኛ ይለያል። ይቅርታ የልጆችሽ የልጅ ስም ማን ናቸው? ፊሎሚና እና አዳም። በቃ አሁን ይኸውልሽ ማነው እንትኑ ባለቤቷ የልጅሽ? እኔ አለቀው በማርያም አውቅሽ ማርያምን አይደለም እግዚአብሔርን አይደለም። ፊሎሚና እና አዳምን እሺ ተይው በቃ
እሺ አንድ አዳችሁ ጻፉልኝ። እንዳትጠራ እዚህ ጋር እንዳትጠራ፣ በእግዚአብሔር እረፍ። አንደኛ በህግ የተያዘ ነገር ስለሆነ አትጠራ። እሺ በቃ አሁን እሺ፣ እኔ አካልሽ እንትን አልሽም፣ ግን ምን መሰለሽ ተዋልደዋል። በቃ ለምን አይራቡም? 9 ልጅ አመጡ። እሺ ኖ አሁን ምን መሰለሽ ፍሎሚናና አዳም የልጅ ልጆችሽ ናቸው አይደል? እኔ አይደለም እኮ ልጅ። አሁን ስለ እኔ ባል ብትጠይቀኝ፣ አሁን ለምሳሌ ስለ ልጆች አባት ብትጠይቀኝ ይሻላል እንጂ እኔ እኮ ሳምሪ አይደለሁም። ለምንድን ነው ከኔ ጋር የምታገናኝ? እኔ ግን አሁንም ለቅዱስ ሚካኤል ለመድኃኒዓለም እግዚአብሔርዬ እንኳን እዚህ ቤት ውስጥ አይደለም ዘሬ ውስጥ እንዳይከት ገና በሬ ምናምን ለገብርኤል ለቁልቢ ገብርኤል ነው ማበላ። በቃ ወርቅ ነው የማስገባው ከአሁኑ ራሱ እንደ ጌታ ሆይ በቃ እያልኩ ማለት ጌታ ሆይ እንደ ወይ እያልኩ ማለት ነው። እኔም ብትጠይቀኝ ማለት ነው። ግን ይህ ጥላቻ እኮ ነው። ጥላቻ አይደለም፣ አለመፈለግ ጥላቻ አይደለም። ጥላቻ ራሱ ግን አዳምና ፍሎሚኒያ ይጠሉታል እሱን። እኔ ምን አገባኝ? እኔ ስለ ራሴ ብቻ እኮ ነው ስለ ራሴ። እኔ ከልጅ ልጆቼ ጋር ምን ግንኙነት አለኝ እንጂ አዳም ስለ እናቷ ምን ግንኙነት፣ ስለ አባቱ ስለ ቦይፍሬንዱ አያገባኝም። እኔ ቴኬር ማድረጋት ትምህርቷ እንድትማር፣ ሰው እንድትሆን፣ ጥሩ ስራ እንድትሰራ፣ እዛ ላይ ትንሽ ምክር። ከዛ በኋላ የምትወደው የምትጠላው እኔ አይደለም። እኔ ብቻ እንዳትጠላኝ እጠነቀቃለሁ። ማማይ እንዳትጠኝ እያልክ ስለ ራሴ እጠነቀቃለሁ። ግን ያገባኝ ፊኒሽ። እኔ አሁን ስለ አንተ ጥያቄ አለ። ባለቤቷን ስታገኛት ትጠይቃታለህ። አሁን እዚህ መድረክ ላይ ይቅርታ የሚል ይቅርታ የልጆቼ ናት የሚለውን ይቅርታ የቅድሙን ማን እንዴ አንተ ስለዛች ቪዲዮ ስለምትመላለስ ይዛረ እንዴ እኔ እና እሷ እኮ እናወራለን እኮ አሁንም በዚህ ሚዲያ ላይ ይቅርታ ብል በዚህ ሚዲያ ላይ ለምንድን ነው እናወራለና እንዴ? እኔ እና እሷ እንኳን አንቺ ነሽ ይቅርታ ማለት ያለብሽ። እወድሻለሁ ይቅርታ ብላት። ኧረ ለምን እንደምታከብር እናወራለን። አሁን ሰሞኑን በሚመላለሰው አዳምጠኝ ጆን፣ የዛሬ 2 ዓመት አምጥተው ይኸው እስከ ዛሬ ድረስ እንዲህ ምርጥ ያችን በሱ ይቅርታ እንደምትወዳት እንደምታከብራት ልዩ ሴት እንደሆነች ተናገርክ እኮ። ግን ለዛች ቪዲዮ ይቅርታ ለየትኛው እች እያመላለሷት ለሚያመላልሷት እንደው እንትኑን ካልሽም አንድ ነገር ልንገርሽ። የሆነ ሰዓት ቆይ ልንገርሽ፣ የሆነ ሰዓት ከጉቺ ጋር ቆይ ሌላ ወሬ ውስጥ አትግባኝ። አልፈልግም፣ ሌላ ወሬ አልፈልግም። ቆይ እንዴ አልፈልግም። እሱን ወሬ ስም አትጥራብኝ፣ ሌላ ነገር አትጥራብኝ። አሁን ይቅርታ። እሺ ቆይ እንዴ ማውራት ያለብኝን ላውራ። የሌላ ሰው ስም አትጥራ ጆንዬ። ስሞትልህ አትጥራ፣ ስሞትልህ አትጥራ፣ አትጥራ። በቃ አለቀ። እሺ ሌላ እንዴ አንዴ እኮ ልንገርሽ እኮ መስማት ያለብሽን አንዴ ሀሳቤን። ምንም አትጥራ። በቃ እኔ አልፈልግም፣ እሱን አልፈልግም፣ ምንም ነገር አልፈልግም። ኖ ጉቺ ጉቺ ያደረገችውን ነገር ምን እንደሆነ ታውቂያለሽ? በቃ እረፍ ጆን፣ እረፍ። እግዚአብሔርን ሬስፔክት፣ እኔ ሬስፔክት አደርጋለሁ። ዶንት ኮል ዚስ ኔም አጌን። በቃ አለቀ። ይሄ ያንተ ቦታ አይደለም። እኔ አሁን እነግርሻለሁ፣ ያንተ ቦታ አይደለም። አትጥራ ይመስም እያሉ አትጥራ። በቃ እኔ እንድታወራልኝ የፈለግኩ ስለ ሚስትና ስለ ልጆች እናት ነው እንጂ እኔ ስለማንም ማለት እንድታወራልኝ የፈለግኩት እዛው ስለ ራስና ስለ ልጆች እናት ይቅርታ ብል ነው ያልኩት። ፍቅርን ግለጽ ነው ያልኩት። ጨርሻለሁ። ሚዩት ነህ። ጆን ከጆን ጋር የዛሬ ዓመት ኢሬቻ እንሄዳለን። ሚዩት ነህ እንዴ? ምንድን ነው? ማን ያረግ ሞዴሬተሮች የመሰለኝ ነው። ራስህ ነው። አረ ሚዩት አድርገውኝ ነው።
ያ አለው አሁን አለክ። የት ነው የምታሳልፈው ዛሬ? እንዴ እኔማ አትላንታ ላይ ነው። ያ ምን አለ ምን አለ? ይቻል እና ከብር ነው። ውጣና ፏ ብልጭ በልና አሳልፍ። እኔ ምንም የትም አላሳልፍም። በቃ እዚህ ቁጭ ብዬ እንትን ነው የማየው የለበሱትን ሰዎችን ልብሳቸውን። በቃ የሚገርም ግን ወጣቶቹ ግን እንዴት እንደሚያምሩ ማይ ጋድ። በቃ ሳምሪን ለእኔ ዳርኝ በቃሽ። እሷም ሁለት አላት እኔ በቀጥታ መጣ እና ልብህ ያለው የልጆች እናት ጋራ ከዛ ደግሞ የኔ ልጅ ጋራ አንተ ሰውዬ ስሚ፣ እኔ የልጆቼ እናት በጣም ስሚ። ቆይ አንድ ነገር ነው አዳምጠኝ ጆን። አንተ ልንገርህ አንድ ነገር። ምንድን ነው ግን? አንድ ነገር ልንገርህ። መደመጥ ብቻ ነው የምትፈልጊው ግን ምን ነው? የትም ብትሄድ ዋጋ የለህም አንተ። ለምን? የትም ብትሄድ ዋጋ የለህም። እኔ እኮ ዋጋ አለኝ። ይኸውልሽ ከዚህ በኋላ ምሰልሽ ለልጅ ዋጋ የለም ስልህ በሌላ ነገር አይደለም፣ በሌላ ነገር ሳይሆን በቃ የትም ብትሄድ እንደ ማሜን አታገኝም። ይኸውልሽ ሳምሪም ደግሞ የትም ብትሄድ እንደ ማን ነው ስሙ? ምን አገናኛው ከኔ ጋር? አንተ ሰው ምን አገናኛው? አታውቀው አያውቅህ። ምን እነሱን አታውቅ አንተ ሰው። እኮ የፉክክር ቤት እኮ አይደለም። ፉክክር አደረገው እንዴ? ፉክክር አደረገው። ሳምሪ እኮ ቋቅ ብሏት እንደሱ ሁለት ወልዳለች። እኔ እሱ ሁለት ወልጅ። ኧረ እሷ ቦይፍሬንድ ይዛለህ ወደዚህ ወደዛ እያለች ነው። ቁርጥን ወቅ ልታገባልህ ነው አሁኑኑ። እንዴት ነው? እሷ እኮ ስለበቃት መሰለኝ እኮ ድር ብላ ሄደችው። አንተ እኮ አልበቃህም። አንተ እኮ ውስጥ በቃ አየኸው ምንም በቃ ምንም አልሆንልህ አለ እግዚአብሔርን። በሴት በኩል በሌላ ነገር ሰክሰስ ልትሆን ትችላለህ፣ ግን በቃ አታገኝ። አንደኛ ልጅቷ ቆንጆዬ ልጅ ናት። ሁለተኛ እንዳልከው አመት ባል በላት። በቃ ራሷ አመት ባል ናት አልክ እኮ ራስህ እኮ አመት ባል እንዳይናፈቅሽ ነው የምታረግሽ አለ። አንተ ሰውዬ በድለ ብቻ ነው የሚሽከረከረው እንጂ ከዛ ቤት አመጣህ። እኔ አንተን በሆን ጸባይ ማሳመር። እሺ እኮ አንድ ጥያቄ አዳምጪ። ወዴት እንዴት አታዳምጪ የሚለውን የቴዲ ዘፈን እየዘፈንክ መኖር ብቻ አታዳምጪ። መጨረሻ ነው የማዳምጠው። እኔ መጨረሻ ጨረስኩ። መጨረሻ ልጨርስ እንጂ እየተቆጣ አይደለም። እግዚአብሔር እንጂ እየተቆጣሁ አይደለም። እሺ እኮ ጨርሼ እኮ አልኩሽ። ምንም የትም በቃ የለም። አንደኛ ነገር በቃ እኛም አየን እኮ አየን፣ ጽዳት አየን። እኛም ቁንጅና ቢዮንሲ ብለን ድሮን የሰጠ ነው። ያ ነብር እንዳለው እኔማ ነብር ብያታለሁ። ነብር ቤተሰቧን የምትጠብቅ ምንም በቃ ማትበር እንደ ነብር ጋለች በቃ ማትመለስ። ያ ለአንተ ደግሞ ትልቅ ክብር። እኔ ቦን አዝረጠርጠ ነበር። እኔ ታውቀኛለህ። ከእኔ በላይ እኔ የፈለገ ነገር ቢሆን ማንንም አላውቅም። የወለደች ልጄ ማታከብረኝ እንኳን አላከብራትም። እግዚአብሔር ምስክሬ ነው። እኔ ብሆን እንኳን እኔ ልንገርህ እንኳን እኔ የምትሰድበኝ ሴትዮ ቤት ገብታለ እንዲህ ነበር ማንጠለጥል ጆን አይስወር ነው የምልህ። እንደዛም ሆኖ ታጋሽ፣ እንደዛም ሆኖ አንተን አትነካ እነሱን ከእነሱ ጋር አንተ እውነቴን ነው የምልህ። እግሯን ስመ እንደው ለወደፊት ራሱ እንትን ካለ አላማ ካለ ኖ የተባረከ ትዳር እንዲኖር ከፈለግ አንድ ነገር ልንገርህ። እናቴ እህቴ የልጆች እናት ይቅር በልኝ ብለህ መርቃ ካልወጣ በስተቀር መጨረሻ እውነቱ ነው። አንድ ነገር ንገርሽ ካልሽው ምንም እንከን የሌላት እሺ ላውራ ጆን እግዚአብሔር ምስክሬን ነው የምልህ። አሁን ምናልባት የሆነ ነገር ሆነ የሆነ ነገር ብትል እኔ ልንገርህ አዳምጠኝ። ምክር እናንተ አንተ መመከር አለ። አዳምጠኝ አቦ ልንገርህ አንድ ነገር። ብዙ ወንዶች በገንዘብ አዳምጠኝ፣ በገንዘብ ሰክሰስ እኔ እኮ ሲቲዝን ነኝ። አዳፈራ ለምን የፈለገ አዳምጠኝ።
በፊት ይኸውልሽ በፊት ምሰማሽ እንደሆነ እንደነበር ታውቂያለሽ እኮ አዳምጪ። በፊት ምሰማሽ የተባረከ ህይወት ግን አይኖራችሁም። መጨረሻ ላይ 50 ሲሆኑ አሁን አንተ ስንት ነህ? 30 ስንት ነህ? ልክ 50 ዓመት ላይ እለፋለሁ እሰራለሁ ምን እላለሁ ደስተኛ ግን አይደለሁም ብለህ ዞረ ወደዚህ ነው የምታስበው። ብልጥ ሁን፣ ስማርት ሁን። አንተ ደስታ ያለበት ቦታ ሂድ። እኔ ነገር ልንገራለህ ነገር ልጄ አይኔ ደስታ እሱ ጋር ነው ብትለኝ ሂጂ፣ እኔ ግን ከአንቺ ጋር አልኖርም ነው የምላት። ይህንን ልንገር፣ ምክንያቱም ልጄን ሁሌ የምጠይቃት ደስታሽ እዚህ ሰውዬ ጋር 3-4 ጊዜ ጠይቃታለሁ። ደስታሽ እዚህ ሰውዬ ጋር ለስራት ሞቴ ነው እዚህ ሰውዬ ጋር ያለው ስላለችኝ ነው ልጄን የተቀበልኳት። አንተ ዛሬ ልንገር፣ ልጄ የሆነ ደስታ ቢኖራት የሆነ የምትፈልገው ነገር ቢኖር ኖሮ ኒው ቦይፍሬንድ አትይዝም። በዚህ ሊድልሽ እሷ ደስታዋ እኔ ጋር የለም። እኔ ስለ እሱማ አይደለም እኮ አብረን ኖር እኮ እያልኩ አይደለም። እንግዲህ እሱን አላውቅም። ይሄ ነገር እግሯ ላይ እኔ ልጆቼን ይሳይ ነው የምልህ። እኔ ናቲ ይሙቱ ነው የምልህ። ጆን ሁሌ አዳምጥሃለሁ፣ በየገባህበት በሙሉ አዳምጥሃለሁ። እኔ ብዙ አውርቻለሁ ከሌላ ሰው ጋር ሄደህ ማምዬ ብለህ በቃ ለምሄድበት ለምነዳውም ለወደፊቱም ለማገባትም ሴት እንደው ደስታ እንዲኖረኝ መርቅኝ፣ ቅርበኝ በላት። እግዚአብሔር ምስክሬ ነው የምልህ። በቃ ይቅርበኝ ከልብሽ እና ምን ልካስሽ ካላልክ ለምንድን ነው ይቅር የምለው? ቆይ ዝም በል ዋይ ዝም በል። እሷ ናት እንደውም እኔን ይቅር ማለት ያለባት። ኖ እሷም ትበልህ። በቃ አዳምጠኝ። እሷም ትበልህ፣ አንተም በቃ ሁለታችሁ ካልተባባላችሁ በስተቀረ አንተ በተለይ ካላልክ አንተ ራስህ ካላልክ መሰለህ ዞረ እሷ በቃ አትንኩብኝ ምናምን ስትልና በቃ የፈለገ ህይወቱን ግን ታሳዝናታለህ፣ ትመለሳለህ፣ ታሳዝናታለህ። የልጆች አባት ነው እንጂ እሱ ሳይሻል አንተ እኮ ፎንቃ ነው ያለበት። እኔ አንድ ነገር ልንገርሽ፣ ስሚ፣ እኔ ፎንቃ ነው ያለብኝ እንጂ ስማ፣ አንድ ነገር ልንገር። ኧረ በኢየሱስ ግን ዛሬ አታስወሪኝ። ልንገር፣ የሚያንከባክባት ምናምን ካገኙት አሁን ሩጥ። እንዲያውም አሁኑኑ ካሮጥ የሆነ ሰዓት ላይ አንዱ ሲያደርግልህ ተበላ። በቃ እንዲህ ብላ ታይ። የዛኔ መጥፎ ውስጥ ነው የምትገባው። እግዚአብሔር ምስክሬ ነው። አሁን እሷ ልጆቿ አድገውላት ወጣ ብላ አንዱን ብታገኝ ጤነኛው ብልጡን ብታገኝ ወይ ጆኒ አይደለም በቀይነት። ምክንያቱም ሌላ ደግሞ ይመጣል። ምክንያቱም ህይወትን ቀምሰዋለች። ከዛ በኋላ ጆንዬ ባራምባ በቆቦ በምንኛ በትል ማማ የለችም። እስከነ በደሏ እስከነ ሀዘኗ እስከነ ፍቅሯ ሄደች አትመለስም። ብዙ ወንድ ግን ልንገራቸው አለ ቆይ 40 ዓመት ሲሞላ ወገቡ ሲደክመው አሁን ጆንዬ ስንትነ 30 40 ልክሰቱን እንግዲህ ካሁኑ ሁሉም ካስጠላ ካሁኑ ሁሉም ሴቶች አልሆንም ካሉ አስበዋል። ለወደፊቱ ራሱ አይሆንም ወይ ብር የምታረግናት ከዛ እንዲትላለ ወዳ እንደኔ እንደ ልጆች አባት እያልክ 57 ዓመት ይሆናል። እስቲ እኔ መንገድ ነግሬሃለሁ። ተመረቅ። ጨረሽ? እኔ አውራ አውራ ቀጥል። አንቺ ይኸውልሽ በህይወትሽ ስትኖሪ ምን ማድረግ እንዳለብሽ ታውቂያለሽ? ንግግር አሳምረሽ ልታወሪ ትችያለሽ። ነገሮችን አሳምረሽ ልትሰጪ ትችያለሽ። ከምንም በላይ አንቺን የሚያወራሽ ፈጣሪ ብቻ ነው። ንጹህ ልብ ካለሽ ማለት ነው ምንም አትሁኝ። መድኃኒዓለም እኔ በህይወቴ ማለት ነው በጣም የሚገርም ልብ አለኝ። ማለት እንደዚህ ለሰው ልጅ እንዲሁን ምናምን አልል። ኪዳነ ምሕረት አለች እስቲል እያኖረችኝ ነው፣ ወደፊትም ታኖረኛለች። ዛሲት እኔ አታኖረም እኮ አላልኩህ እኮ። አዳምጪ እንዴ ስታወሪ እኮ አዳምጥኩሽ። ሴትዮ አዳምጪ። አሁን ማዳመጥ አለብሽ። ዝም ብለሽ ማዳመጥ። የስ ስለዚህ እኔ
ኪዳነ ምሕረት ብቻ ናቸው ዋስትና። በቃ ሌላ ምንም ማለት ነው። ይኸውልሽ ንግግሮችን አሳምሬ ለሰው መስጠት አልችልም፣ መናገር አልችልም። ይህ እንደዚህ አሳምሬ እንደዚህ ማውራት እኔ እንዲህ ነኝ እንዲህ አድርጌያለሁ አልልም። እሷ ትፍረደው። በቃ ልቤ ክፉ ከሆነ እሷ ትፍረደው። ቆይ ልነግርሽ ነው እኮ አሁን አንቺ የምታምኘው በተነገረሽ ነው አይደል? ማንም አልነገረኝም። አረ ቆይ እንዴ ላወራበት። ሴትዮ ዝም ብለሽ አታዳምጪም? በተሰጠሽ ነው የምታምኚው ወይ በሰማሽው ነው አይደል? እኔ ደግሞ አንድ ዋስትና የምንለው ታውቂያለሽ፣ ኪዳነ ምሕረት እንጂ በቃ ሌላ ምንም የለኝም። እስከ ዛሬ እኔ እንደሆንኩት እንዳደረግኩት እንደበደልኩትም እንደምንኩትም እሷ ናት ዋስትና። በቃ ሌላ ምንም እሷ ናት መልስ የምትሰጠው። ክፉ ከሆንኩኝ እንደ ስራዬ። እኔ እኮ እርግማን እኮ አይደለም ያልኩት። እኔ አሁን ስለ ሰው እኮ አይደለም እያወራሁሻለሁ፣ ስለ ራሴ ነው። በደለኛ ከሆንኩኝ እንደ ስራዬ፣ ጥሩም ከሆንኩ ደግሞ እግዚአብሔር ያውቃል። ሌላ ከዚህ በኋላ እንዲህ አማርኛ ሳምሬ ጂኮ ነው ምናምን ብልሽ ይሆናል። አልገባህም። አሁንም ልልህ የፈለግኩት አልገባህም። እግዚአብሔር ይኸውልህ፣ አንቺም ማይገባሽ ማርያም። እኔ ልልህ የፈለግኩት አዳምጥ። አንተ ላይ አደጋ ይደርሳል እያልኩ አይደለም። ሰው ፍቅር እና ሰው የራሱን ሰው ማግኘት በጣም ከባድ። አንድ ከእጅ ከመለጠ ያ ሰው ምናልባት በጣም ሞዴል የሆነች ሴት ልታጋጥም ትችላለች። በጣም አለች በትባል ዓለም ላይ ሴት ላይ ልታጋጥም ትችላለች። ግን አንተን ማንነትን ውስጥ የምትነካ ሴት ግን አንድ ልትሆን ትችላለች። ያችን ሴት አትጣት ነው እንጂ አንተ ትሞታለህ፣ ትታምማለህ፣ ድሃ ትሆናለህ እያልኩ አይደለም። ያ ቲክ የሚያደርገውን የሚነካህን ስሜት ያችን የምትወደውን ነገር የምታውቅ ሴት ነፍስህን ነው። እሷን ግን አትጣ። እሱን አተ ብትሄድና ምናልባት ሚሊዮነር ልትሆን ትችላለህ። ምናልባት በቃ በልጅ በብዛት ልትባረክ ትችላለህ። ግን ይህች የምትወዳት ነፍስን የምትነካ ሴት ግን አታገኛትም። ስለዚህ ያ ነገር ደግሞ ያለው እዛች የበፊቷ ሴት ጋር ከሆነ ሂድና ካሳት። ገባ? ምንም አላጠፋም ምናምን አይደለም። በደንብ እሷም አንተም ልታጠፉ ትችላላችሁ። ካሳት፣ ይቅር በይኝ በላት። ኦኬ። ምናልባት እንደነገርኩ በሁሉ ነገር ሰክሰስ ልትሆን ትችላል። ግን ነፍስን የምትነካ ሴት ግን እዛ ጋር ናት ያለች። ያን ነገር ገብቷል። እኔ እየነገርኩሽ ያለሁት ይኸውልሽ፣ ጉቺ ምንድን ነው ከየት ነው የምትመጣብሽ? ጂጂ እየነገርኩሽ ያለሁት እኔና ማርዬ ነው የምላት፣ ማምዬ የልጆቼ እናት በደንብ በቃ ተበቃቅተን ተመሰጋግነን በቃ አብቅተናል። የምሬን ነው የምልሽ። እግዚአብሔር በቃ ዳግም እንደዚህ ወደ ሪሌሽንሽፕ እንዳንመጣ ወደ እንደዚህ አይነት ነገር ውስጥ እንዳንገባ ተመሰጋግነን ነው እንትን ያለ። በቃ እሷም የኔ መጥፎ አትፈልግም፣ እኔም የእሷን መጥፎ አልፈልግም። በቃ እንደዚህ አይነት ነገር ውስጥ ገብተናል። ገብቶሻል? እንደሱ አይነት መልካም ሴት ምናምን ላላገኝ ይችላለሁ፣ ግን በእኔና እሷ ግን ባህሪ አልተግባባንም። በቃ ተመሰጋግን እንጂ ምንም እኮ አይደለም፣ መጥፎ እኮ አይደለም። ገብቶሻል አይደል? እሷ ምናምን ነገር ሄደሽ ብትጠይቂያት ጆኒ መጥፎ ነው አትልሽ። እኔ እኮ ነግሬሻለሁ ቅድም ቤት ውስጥ ብቻዋን አመት ባለች በቃ እዚህ ጋር በጉን እዛ ጋር ዱለት የሆነ እንዲህ በቃ እንደ እኔ የሆነ በቃ ከእናቴ እና ከቤት ጎረቤቶቼ ጋር አብሮ ምኑር ነው የሚመስለኝ ብቻዋን ማለት ነው። ግን ያ ሆነ ማለት እኔ እና እሷ ደግሞ በቃ የራሳችን እንትን
የለንም። ባህሪ ለባህሪ አሁንም ይኑር እያልኩ አይደል? ይኑር እያልኩ ሳይሆን እንኳን እናንተን ገነትና ባሏ ራሱ ታርቀው ወልደዋል። እባክህ ዝም በለህ ተመለስ። አሁን አንተ ምንም ማወቅ እንዴ? አንቺስ ለምን እንትና ፋኒና አንተ ዝም ብለህ ያልሆነ ሳብጀክት አትሳብ። ለምን አንቺ እኔን እየመከርሽ ሳብጀክት አትሳብ። እነሱ ከታረቁ የምታረቃው የኔ ልጅ አንድ ቀን እንዲስም አንስት አታውቅም። እኔ 2 ዓመት ሳቀ በሙሉ በቃ ጆን በቃ እኔ በመጨረሻ የገባኝ ነገር ለእኔ የገባኝ ማለት የገባኝ ነገር ስሚ ባለፈው ምናልተቀ ከቤቱ አልወጣም። የቤት ኪራይ መክፈል ነው እንጂ አቆምከው። የምትኖረው እኮ እዛው እኮ ነው። የመብራት መክፈል ነው ያቆምከው። የቤት ኪራይ ሼር ማድረግ ነው ያቆምከው እንጂ እውነቱን ልንገርሽ ፋኒ ደውሎልኝ ነበር። አሁን ነው የምር ኑሮ በሙሉ እዛ ነው። በቃ ኑሮ እግዚአብሔር ምስክሬ ነው። የሚጠሉትን ሰው የማይፈልጉትን ሰው ስሙን አታነሳ። ያ 10 ልጅ ብትወዳደር የወለደ አይለያይም። የቤት ኪራይ ክፈል። አልወጣህም እስካሁን ድረስ ክፈል። አገዛት። እንዲያው አልወጣም እኮ የሚኖረው እኮ እዛ ነው። ልቡ በድኑ ብቻ ነው ሌላ ቦታ የሚኖረው። ተመለስ። ተው ሚዩት አይደለም ራሱ እያረግሽ ነው። ረፊ አረኔ አላረግም። አሁን ሂድና ተዝናና። ግን የምር ግን አሁን አንቺም ደግሞ ከነ ፋኒና ሳምሪ ይሄ ምንም የሰው ነገር ሲሪየስ ረፍ እንዴት በገብሽ ለምንድን ነው ይሄና ይሄ አይገጥ። እኔ ታረቅ አላልኩክም። ታረቅ አልወጣኝም። ሳምሪን ስታገኛት ጠይቃት ከፈለክ እንደዚህ በለክ። የት አገኛታለሁ? እኔ አንቺን ነው ማግሽ። እሷ ታገኝ አላውቃትም። እንደዚህ ነገር የማታወራ ይልቁንስ አሁን የቤት ኪራይ አዋጣ፣ የቤት ኪራይ፣ የውሃ ክፍል፣ ኑሮ በሙሉ ማሜ ቤት ነው። ውጣልኝ አሁን በቃ። አመት ሆነን ባለፈው እንደዚህ ስናወራ ነበር። መጥቶ እዚህ ጋር የሻሹ አስተሳሰር የምንጥርቅ ምናምን ብሎ እዚህ ሲለፈልፍ አልነበረ? ቢጃማ አለባበሷ። አንተ መቼም ሰው አትሆንም አልኩኝ። በቃ መቼም ሰው አትሆንም። እንደ እሷ ሻሽ የምታስር ብትመጣ እራሱ የለም። በቃ የለም። አንተ ኦልሬዲ እዛ ቤት ነው ያለው። ምን እዚህ አብሮ ይዞር እኮ እየተሽከረከረ እኮ ነው። እኛ በቃ ነገርንን ጆንዬ፣ ግድ የለም የሚያዋጣ አንድና አንድ ወይ እንደ ቤተሰቡ ነግባ ወይ ልጆቹን አንዳንዴ ሊያቸው ብለህ ከዛ በኋላ እንጂ ምንም ጆንዬ፣ አንተ መጨረሻ እዛ ነው የሚሆነው። እኔ አሁን የት እንዳለው ታውቂያለሽ? እዛው ነኝ እንዳትለኝ፣ እዛ ቤት እንዴ። አይ እኛ እኮ ዝም ብለን እኮ ነው አልገባም። እኔ ያልኩትኝ በቃ እኔ ያልኩት ምንም ማለት አያገባኝ። ውጣልኝ፣ አሁን ውጣልኝ። የት ነው ያለሁት ይለኛል እንዴ? የት ነው ያለሁት? ውጣልኝ እና እንዳታነካከኝ ከእህቴ ጋር